አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። የካቲት 21 የተወደዳችሁ የክርስቶስ ወገኖች ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስም አጠራር የማዳኑን ኃይል እነግራችሁ ዘንድ ስሙ። በቀናች ሃይማኖት ሆኖ ስሟን መጥራት ወድቆ የሚፍገመገመውን ያነሳል፣ ኃጥኡንም ጻድቅ ያደርጋልና። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ዓለም ሁሉ መድኃኒት የምትሆን የክብርት እመቤታችንን ስም የሚጠራ አንደበት ምንኛ የተባረከ ነው! እንደምን ያመልጥ! እንደምንስ ከመከራ ሁሉ ይድን ዘንድ ምንኛ ዕድለኛ ይሆን! እንደምን ከፍ ከፍ ይል! ይህ ስም ከሁሉ ይልቅ እንደምን የተከበረ ነው! በቃል ኪዳንዋ ያነጻን ዘንድ ጻድቃንም ለመሆን ወደ እርሷ ለሚገቡ ኃጥአን አማላጅ ይሆን ዘንድ በቃል ኪዳን ቀለም መንግሥተ ሰማያት በር የተጻፈ ነውና። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ቃል ኪዳን የተጀመረ ጌታችን አምላካችን ኢየሱስ ክርስቶስ ካረገ በኋላ አይደለም፣ አዳም ከገነት ከወጣና ከክብሩም ከተለየ ጀምሮ ነው እንጂ። ፈጽሞ ባለቀሰ ጊዜ ጌታችን አለኝታ ባለው ቃል ኪዳን ከልጅ ልጅ ተወልጄ ተሰቅዬ ሙቼ አድንሃለሁ ብሎታልና እመቤታችንን የዓለም ሁሉ መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ እንወቁ። ሁለተኛም ከሁሉ ይልቅ ከቸር ፈጣሪያችን በተሰጣት ኪዳናት ሁሉ ለእስራኤል ድኅነት ሆን ዘንድ ለሙሴ የተሰጠው ሕጉ የተጻፈበት ጽላት ያለበት መጠጊያ ብሎ ስም እንዳወጣላት ወቁ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ለነቢያት፣ ለሐዋርያት፣ ለጻድቃንና ለሰማዕታትም ሁሉ እመቤታቸው ናት። የእርሷ ቃል ኪዳን ፍጻሜያቸው ነውና በእርሷ ሥጋ መስቀልን አሳስቦ ከመናገሩ የተነሳ ምንም ለእነዚህ ክቡራን ሁሉ ቃል ኪዳን ቢሰጣቸው የቃል ኪዳን መመኪያ አክሊል እናታችን ቅድስት ድንግል ማርያም ናት። ይህንን ቃል ኪዳን በመስማት አምነው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ስም በመጥራት የዳኑትን ስንቱን እንነግራቸዋለን። ታምራቷ ኃይል ከሰማይ ከዋክብት ተዋራሿ እጅግ የበዛ ነውና እመቤታችን የቅድስት ድንግል ማርያም ልመኗ ክብሯ ለዘላለሙ በእውነት በሁላችን በተዋሕዶ ልጆች ላይ አድሮን ይኖርብን። ዳግመኛም በዚህች ዕለት የሐዋርያው የቅዱስ ጳውሎስ ደቀ መዝሙር የነበረው ቅዱስ አናኒሞስ በሰማዕትነት አረፈ። ይኸውም ቅዱስ አስቀድሞ ከሮሜ ሰዎች ወገን ለሚሆን ስሙ ፊሊሞና ለሚባል ለሮሜ ሰው አገልጋይ የነበረ ነው። ፊሊሞናም በሮሜ አገር የከበረች ወንጌልን ቅዱስ ጳውሎስ ባስተማረ ጊዜ በጌታችን አመነ። ከዚያም ፊሊሞና አገልጋዩን አናኒሞስን ይዞ ከሮሜ አገር ወደ አስባንያ ሄደ። ነገር ግን ሰይጣን የአናኒሞስን ልብ ለወጠውና አሳተው። የጌታውንም ገንዘብ ሰርቆ በመሸሽ ወደ ሮሜ አገር ተመልሶ ሄዶ በዚያ ተቀመጠ። አናኒሞስም በሮሜ አገር ተቀምጦ ሳለ ፈቃደ እግዚአብሔር ወደ ቅዱስ ጳውሎስ ወሰደው። አናኒሞስም የቅዱስ ጳውሎስን ትምህርቱን በሰማ ጊዜ በክብር ባለቤት በጌታችን አመነና ለሐዋርያው ደቀ መዝሙር ሆነ። ነገር ግን የጌታውን ገንዘብ በመስረቁ በአናኒሞስ ልብ ውስጥ ጽኑ ሐዘን አደረ። ለቅዱስ ጳውሎስም የሠራውን ሁሉ ነገረው። ሐዋርያውም አይዞ፣ አትፍራ፣ ልብም አይዘን ብሎ አጽናናው። ከዚህም በኋላ ቅዱስ ጳውሎስ ወደ ፊሊሞና መልእክት ላከለት። ይህችም ስለ አናኒሞስ የጻፋት ከመልእክቶቹ አንዲቷ ናት። ለፊሊሞናም በመልእክቱ እንዲህ አለው፣ እኔ በእስራቴ ጊዜ ስለወለድኩት ልጄ እማልሃለሁ። ይኸውም አናኒሞስ ነው። የቀድሞ ሥራው አልጠቀመም ነበር፣ ዛሬ ግን ለአንተም ለእኔም እጅግ የሚጠቅም ሆኗል። አሁንም ወደ አንተ ልኬዋለሁና ልጄ እንደመሆንህ ተቀበለው። የበደለንም በደል ሁሉ የሚበድል ቢሆን በእኔ ላይ አድርገው። ፊሊሞናም አናኒሞስ ከእርሱ ዘንድ በደረሰ ጊዜ አገልጋዩ በጌታችን በማመኑና በመጸጸቱ ደስ አለው። ቅዱስ ጳውሎስም እንዳዘዘው አደረገለት። እጅግም ወደደውና ብዙ ገንዘብ ሰጠው። አናኒሞስ ግን እኔ በክርስቶስ ባለጸጋ ሆኛለሁና ምንም ገንዘብ አልወስድም አለው። ከዚህም በኋላ ፊሊሞና ሸኘው
ሸኘውና ወደ ሮሜ አገር ተመለሰ። አናኒሞስም በሰማዕትነት እስከሚያርፍበት ጊዜ ድረስ ሐዋርያው ቅዱስ ጳውሎስን የሚያገለግል ሆነ። ቅዱስ አናኒሞስም ካህን ሆኖ ተሾመና የሚያገለግል ሆነ። የከበሩ ሐዋርያትን በመጽሐፋቸው ቅዱስ አናኒሞስን ታማኝ ካህን ነው ሲሉ አመስግነውታል። ሐዋርያው ቅዱስ ጳውሎስ በሰማዕትነት ካረፈ በኋላ የንጉሡ የጭፍሮች አለቃ ቅዱስ አናኒሞስን ይዞ በግዞት ወደ አንዲት ደሴት ሰደደው። ቅዱስ አናኒሞስ በዚያች ደሴት የሚኖሩትን ሰዎች የከበረች ወንጌልን ሰበከላቸው። እነርሱንም ካሳመናቸው በኋላ የክርስትና ጥምቀትን አጠመቃቸው። ከብዙ ቀናትም በኋላ የጭፍሮቹ አለቃ ወደዚያች ደሴት በደረሰ ጊዜ ቅዱስ አናኒሞስን የከበረች የጌታችንን ወንጌል ሲያስተምር አገኘው። ከዚያም በኋላ ብዙ አሰቃየው። ጽኑ ግርፋትንም ካስገረፈው በኋላ ጭኖቹን ሰበረው። ቅዱስ አናኒሞስም በዚሁ ምስክርነቱን ፈጽሞ የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። የቅዱስ አናኒሞስ የከበረች በረከቱ ትደርብን፣ በጸሎቱ ይማረን። ዳግመኛም በዚች ቀን የአገረ ሳ ኤጲስቆጶስ የከበረ አባት አባ ዘካርያስ አረፈ። ይህም አባት የጸሐፊዎች ወገን ነው። አባቱ ግን ጸሐፊነቱን ትቶ ቅስና ተሾመ። ስሙም ዮሐንስ ነው። ልጁ ዘካርያስም ባደገ ጊዜ ትምህርቶችን ሁሉ ጽሕፈትንም፣ የጽርዕና የሮማውያንን ጥበብ፣ የቤተ ክርስቲያንንም ሕግ ተማረ። የንጉሥም የጭፍራ አለቃ ወሰደውና በንጉሡ ቤት ጸሐፊነት ሾመው። በጽሕፈቱም የአገረ ሳ መኮንን የሆነው ስሙ አብልጥማዎስ የሚባል ወዳጅ ሆነው። እነርሱም ወደ አስቄጥስ ገዳም ሂደው ይመነኩሱ ዘንድ ተስማሙ። በዚያን ጊዜ በአስቄጥስ ገዳም ከአባ ዮሐንስ ደብር አንድ መነኮስ ወደ እነርሱ መጣ። አብረውትም መሄዱ ዘንድ ተስማሙ። መኳንንቶቹም ይህን በሰሙ ጊዜ መሄድን ከለከሏቸው። ከጥቂት ቀናት በኋላም ለእግዚአብሔር የተሳላችሁትን ስለት ለምን አትፈጽሙም የሚላቸውን ራእይ አዩ። በዚያም ጊዜ በስውር ወጡ። እነርሱ ግን መንገዱን አያውቁትም ነበርና አንድ መነኮስም ተገለጠላቸውና ወደ አስቄጥስ ወደ አባ ዮሐንስ ገዳም መርቶ አደረሳቸው። መኳንንቱም መሄዳቸውን በሰሙ ጊዜ ከንጉሥ ዘንድ ደብዳቤ ተቀብለው በመላክ ከገዳም ሊያስወጧቸው ተስማሙ። የክብር ባለቤት ጌታችንም ምክራቸውን በተነ። በመነኮሱም ጊዜ በብዙ ተጋድሎ ተጠመዱ። ይልቁንም አባ ዘካርያስ በዚያም ወራት አረጋውያን አባ አብርሃምና አባ ገአርጊ ነበሩ። ወደ እርሳቸው እየመጡ በሥራቸው ሁሉ ያረጋጓቸውና ያጸኗቸው ነበር። አገረ ሳ ኤጲስቆጶስም ባረፈ ጊዜ ሕዝቡ አባ ዘካርያስን አሰቡት። እርሱንም ይሾሙላቸው ዘንድ ስለ አባ ዘካርያስ እየለመኑ ወደ ሊቀ ጳጳሳቱ የመልእክት ደብዳቤ ጻፉ። ሊቀ ጳጳሳቱም ወደ አስቄጥስ ገዳም ልኮ አባ ዘካርያስን ወደ እርሱ አስመጣው። በአገረ ሳ ላይም ኤጲስቆጶስነት ሾመው። ሊቀ ጳጳሳቱም እጁን በላዩ በጫነ ጊዜ የእግዚአብሔር ኃይል አየ። በላዩ ወርዷልና ፊቱም በብርሃን ተጋረደ። ወደ መንበረ ሲመቱም በደረሰ ጊዜ ሕዝቡ በታላቅ ደስታ ተቀበሉት። በዕለተ ሆሳና የእስራኤል ሕዝብ መድኃኒታችንን እንደተቀበሉት። ከዚህም በኋላ በትምህርቱና በድርሰቶቹ ቤተ ክርስቲያን ብርሃን ሆነ። ቃሉም እጅግ ጣዕም ያለው እርሱም የመንፈስ ቅዱስን ጸጋ የተመላ ነው። በመንበረ ሲመቱም 40 ዘመን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። የአባ ዘካርያስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።